አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተይዶ የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ ነው ከፖለቲካ ለቃለሁ። የአብይ አህመድን እድሜ የሚያሳጥር እስከሆነ ድረስ ከየትኛውም አካል ጋር ሺህ ጊዜ የኢትዮጵያ ጠላት ኢትዮጵያ ባንዳ ምናምን የሚል ቃላት ሲጠቀም አብይዋል። የዲጂታል ሰራዊቶቹ ሲጠቀሙ ይዋሉ። ግልጽ የሆነው ስትራቴጂክ ኢንተረስታችን ከኤርትራ ጎን መቆም ነው። ልገርናል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውዴት ቤተሰቦቼ እንደምናችሁ እንደምከረማችሁ ትኩስ ነገር ከዚህም ከዛም ለእናንተ እንግዲህ ይመቻል ወቅታዊ ይሆናሉ ብዬ ያሰብኳቸው ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። ሰሞኑን እንግዲህ እንደምታውቁት በዚህ በቀይ ባህር ጉዳይ በጣም ብዙ አይነት መወያየት እንግዲህ እየተደረገ እንደሆነ ሁላችንም እናውቃለን። ከዚህ በፊትም እንግዲህ እናንተ በታየው ቪዲዮዎች እንግዲህ የተለያዩ ኮሜንቶች ሰጣችሁናል። በጣም ነው የማመሰግነው። መቼም ኢትዮጵያዊነት በደንብ የታየበት እንግዲህ ዝግጅት ነበር ባለፈው ያቀረብኩት ማለት ነው። እና አሁንም እንግዲህ እስቲ በአሁኑ ደግሞ እንደተመለከታችሁት የአገራችን እንግዲህ ፖለቲሻኖች የተለያየ አይነት አስተያየት እየሰጡበት ነው ያለው ማለት ነውና ይሄንን ደግሞ በምን አይነት መንገድ ትመለከቱታላችሁ ብዬ ነው እንግዲህ ለዛሬ ደግሞ ያቀረብኩት ማለት ነውና እስቲ እቺ ነገር አይታየት አድርጋችሁ የራሳችሁን ሐሳብ ስጡ። ኢትዮጵያዊነት የሚገለጸው በምንድነው የሚለውን ነገር ደግሞ እንነጋገርበት እስቲ። ይሄ ነገር ወደ ጦርነት መቼም መንግስትም ቢሆን ሁላችንም የምንፈልገው አይደለም። ነገር ግን ወደዚህ ከመሄዱ በፊት በምን አይነት መንገድ መፈታት ይችላል የሚለውን ነገር እንግዲህ በዚሁ ብንነጋገር ጥሩ ነው ላለው። ለማንኛውም እንደዚህ አይነት ሰዎች እንግዲህ አሉበት በዚህ በጊዜው ሁኔታ ላይ ማለት ነውና እነዚህን እንዴት ነው የምንመለከተው የሚለውን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ያው እንግዲህ አብዛኛው ህብረተሰብ ደግሞ ስሜቱን የሚገልጸው በቲክቶክ ስለሆነ ከዛ ያለውን ነገር ነው እንግዲህ ምን ሰማው ማለት ነው። የነሱን ስሜት መልካም ጊዜ ይሁንላችሁ እያልኩኝ ወደሚቀጥለው ገባለሁ። እንደተለመደው እንደምለው እቺ ነገር እንግዲህ አይታየት አድርጋችሁ ኮሜንታችሁን ጻፉ። ከወደዳችኋት የተለመደችዋን ላይክ አድርጉ። አዲስ የሆናችሁና ኢትዮጵያውያኖች በሙሉ እንግዲህ ሰብስክራይብ አድርጉ እያልኩኝ ወደ ፕሮግራም ገባላችኋለሁ። መልካም ጊዜ ይሁንልን። መጀመሪያ አንተን ሳገኝ ተደስቼ እውነት መስሎኝ ልቤን ሰጠው ተዝናንቼ ከወንዶቹ ሁሉ አብልጬ አንተን ወደድኩ ተሳስቼ ከወንዶቹ ሁሉ አብልጬ አንተን ወደድኩ ተሳስቼ። ችግር አለብን እኛ ኢትዮጵያውያን። የምናስበው እንደ ብሔር ነው። ብሔራዊ ጥቅም እንደምናገኝ፣ በአማራነት እንደሚከፈለን፣ በኦሮሞነት እንደሚከፈለን፣ በትግራይነት እንደሚከፈለን ነው የምናስበው። ምንም አይነት ልዩ ጥቅም አናገኝ። ኢትዮጵያዊ ስንሆን ግን ልዩ ጥቅም እናገኛለን። አማራ ስትሆን ኪሳራው ነው የሚበዛው። ትግራዋይ ስትሆን፣ ኦሮሞ ስትሆን ኪሳራው ነው የሚበዛው። በአንድ ላይ ግን ኢትዮጵያዊ መንፈስ ሲቆም ግን ትርፉ ነው የሚበዛው። ሆናስ የኢትዮጵያዊነታችን የምናተርፈው ትርፍ በጣም ደስ የሚል ትርፍ ነው። አገራዊ ትርፍ ነው። ብዛታችን፣ ታሪካችን፣ ሀብታችን ብዙ ነው። በብሔር ብሔረሰቦች ስንከፋፈል ግን ድህነታችን፣ መከራችን፣ መገዳደላችን ነው የሚበዛው። አሁን አማራ ነኝ ብሎ እዚህ የሚፎክረውና የሚያሽላለው በአማራነቱ ምን አገኘ ብለህ ብትጠይቀው 0% ጥላቻ፣ ሰው ጋር አለመቀላቀል። አማራ ነኝ ብሎ እዚህ ለፍልፎ ነገ ከኢትዮጵያን ጋር መቀላቀል የሚል፣ ትግራዋይ ነኝ ብሎ ኦሮሞ ነኝ ብሎ ለፍልፎ ነገ ከኢትዮጵያን ጋር መሰባሰብ ነው ያቃተው እንጂ የሚያሳፍር ነው። በኢትዮጵያዊነት ግን ኮርተን የምንሰባሰብበትን አንድ ኤርትራዊ ያስገባ አብይ አህመድን ሻቢያ አሁን ለምሳሌ ኤርትራዊ ብታስገባ ኢሳያስን ይጠሉታል። አገራቸውን አውድመዋል። አገራቸውን ወጣቱን አፈናቅሏል። ኢሳያስን ከአብይ ጎን ሆነን እናፈርስ ብትለው ሞቱን ይመኛል።
አገሩን አሳልፎ የሀገሩን ክብር አይሰጥም። ኢትዮጵያዊ ግን ከሻቢያ ጋር ተሰልፈን አብይ እናጠፋለን ይላል። ዋይ ይቅርታ ለእንግሊዘኛው ምንድነው ጋዮን ይቅርታ አይደለም። አንዳንዴ ኢትዮጵያዊነታችን የሚያኮራል ነው። ከኤርትራ ህዝብና ከኦሮሞ ህዝብ ብትለው የኤርትራ ህዝብ የሚል ኢትዮጵያ ይበዛል። ድድብናው ኤርትራ ኢትዮጵያን እንደምትገጥመው እንደ ኢትዮጵያዊ ነው፣ እንደ ኦሮሞ አይደለም፣ እንደ አማራ አይደለም። አንዳንዴ ነቃ ማለት ይገባናል። ኢንፋክት አብይን ጠላው ማለት እኮ አንተን ጠላህ ማለት ነው። ቢኮዝ አብይ የሚወከለው የኢትዮጵያ አስተዳዳሪ አብይ አህመድ ነው። ስለሚጠሉህ ነው፣ ስለሚጠሉን ነው፣ ስለሚንቁን ነው። አባቶቻችን እኛ አስተማሩን ይሄን አይደለም። ሀገሬን ትፍረስ እያልከኝ ፖለቲካ ልታወራ አትችልም። በቃ አለ ከዛ ጋር ገደልከው። እንድትፈርስ የምትፈልጋትን ሀገር ለምንድን ነው ልታስተዳድር የምትመጣው? የምትጠላትን ሀገር ለምንድን ነው ልታስተዳድር የምትመጣው? ማውራቱን ነው የምታውቁት እንጂ ምኑን ከምኑ መያዝ እንዳለባችሁ ስለማታውቁ ሀገርን አንድ ሰው ወዳለው ሲል የገዢው ፓርቲ ደጋፊ ይመስላችኋል። ለእናንተ ጎበዝ ብሔርተኛ የሚባለው ሀገርን አጥብቆ የሚጠላ ነው። ለእናንተ ጀግና ብሔርተኛ ማለት ይሄ በቃ የሚሳደበው ነው። ሀገሬን ወዳለው ስትሏቸው አጨብጫቢ ይሏቸዋል። ግን ኢማጂን በየትኛው ክፍለ ዘመን የሚኖሩ ሰዎች ናቸው። ሀገሬን ወዳለው ስትለው አጨብጫቢ ይላል። እግዚአብሔር ያሳይ። በዓለም በየትኛውም ዓለም ዜጋ ላይ እንደዚህ ነገር አይታችሁ አታውቁም፣ ኤክሰፕት ከኛ ውጭ። ኢሳያስ አፈወርቅ እኮ ወደ ግብጽ ሄደው ለጉብኝት እኮ አይደለም፣ ኢትዮጵያ ላይ ደባ ለማድባት ምን ብናደርግ በምን ጉዳይ ላይ ከፋፍለን አጋጭተን እርስ በርስ እናጋጫቸዋለን የሚለውን ዲስኩር ሊደሰኩር እኮ ነው ሄዱት። መቼም ህወሓት የሚባል ድርጅት ኢትዮጵያ ላይ ያመጣው በላ እንዲህ በቃል የሚነገር አይደለም። እኔ የሚገርመኝ እሱ አይደለም። የትኛውም ኤርትራዊ የትኛውም ግብፃዊ በአገራቸው ናሽናል ኢንተረስት ጉዳይ ላይ አይጨቃጨቁም። ኢሳያስን ሊጠሉት ይችላሉ፣ ግብፃውያን ይሄ ሰውየውን ሊጠሉት ይችላሉ፣ አልሲሲን። አገራቸው ጉዳይ ላይ ግን አንድ አይነት ናቸው። አገራዊ ጉዳይ በሆነ ነገር ላይ እኛ ውጭ ሀገር ያላችሁ ዲያስፖራዎች የጥላቻችሁ ጥግ መስመር ስለሳተ ከህወሓትና ከሻቢያ ከግብጽ ጎን ትቆማላችሁ። አታፍሩ? አሁን በእናንተ እንደው ድል አድርጋችሁስ ብንመጡ በእናንተ መመራት ሞት አይደለም? እቺ ሀገር እሺ በምርጫም ተወዳድራችሁ ያለውን ብልጽግና ፓርቲ አንሱት። ወደብ አትፈልጉም? ግድብ አትፈልጉም? የተረጋጋችና በህግና በስርዓት የሚመራ ህዝብ አትፈልጉም? ግን እኛ ሀገር የስልጣን ጥም እንጂ የዲሞክራሲ ፍላጎት አይደለም ያለን፣ የመልካም አስተዳደር ጥያቄ አይደለም ያለን፣ ጥላቻ ነው። ለዚህ እኮ ነው ንግግሮቻችን በሙሉ ስድብ፣ ሐሜት፣ እንዲህ ብሎ ነበር ምናምን የሚሉት። አዎ በእውነት በጣም ነው የሚገርመው። ምን አለ ስለ ኢትዮጵያዊነት ወይም ኢትዮጵያዊነት ማቀንቀን ለብዙዎች እንደ ጥላቻ ነው። አንድ ሰው ያንን አይነት ንግግር የሚናገር ከሆነ በአጠቃላይ ወይ መንግስት ደጋፊ ይባላል ወይ አንድ የሆነ ፓርቲ ተደርጎ ያ ሰውዬ ኢትዮጵያዊነቱን ወይም አገሩን መውደዱን እንዲጠላ ነው የሚደረገው። በጣም በሚገርም ሁኔታ አሁን ይሄ ነው በዘመናችን ያለው በወጣቱም። ለዚህ ነው ተነስቶ የሚሰደደው። በብዛት እኛ የሚሰደድ ህብረተሰብ ለምን እንደሆነ እናውቃለን። አብዛኞቻችን የኢኮኖሚ ስደተኞች ነን። ይሄ በጣም የታወቀ ነገር ነው፣ የፖለቲካ አይደለም። ነገር ግን ለፖለቲካው ስለተመቸ በፖለቲካ ስም እናደርገዋለን እንጂ በሀገራችን አብዛኛው አካባቢ ላይ እየተሰደደ ያለ ህብረተሰብ ምንም ከፖለቲካ ጋር የሚገናኝ ጉዳይ አይደለም። ነገር ግን ውጭ ያለውን ህይወት ስለሚያውቅ የዛሬ ጊዜ ወጣት ኢትዮጵያነቱን ስለጠላ በዛ ምክንያት እንደዚህ እንደምንሰማው እናያለን። ከወጣም በኋላ ደግሞ የሚናገረው ስለ አገሩ ፖለቲካ በመጥፎ መንገድ ነው። ሌሎችን መመልከት ግዴታ ያስፈልገናል። እንደሚመስለኝ እንደሆነ አሜሪካ ራሱ ብንሄድ በአሜሪካ ፖለቲካ የሚጠላ በጣም ብዙ አሜሪካዊ አለ። ነገር ግን በአገሩ በስሙ በአሜሪካነቱ አንድም ቀን ወደኋላ ብሎ አያውቅም። አቅፎት የሚኖረው ህብረተሰብ ነው እንግዲህ ሁላችንም እናውቃለን። እና ለምን ይሄ ነገር እኛ ላይ እንደዚህ ተንጸባረቀ በሚል በጣም ነው የራሴ ማዝነው በእውነት። ምክንያቱም ከማንም ጋር ለመነጋገር ያሳፍራል አንዳንዴ ስለ ኢትዮጵያዊነት ማለት ነው። እና ጦርነት የትም ሀገር አለ፣ ክፋት ወይም የፖለቲካ ጥላቻ የትም ሀገር ላይ አለ። ማንም አሁን እኛ ስለ ኤርትራ ብናወራ ኤርትራ ውስጥ በጣም ብዙ ችግሮች አሉ እናውቃለን። ይህንን ለማወቅ የግድ ትግርኛ ተናጋሪ መሆን አያስፈልግም። ምክንያቱም ብዙ የተለያዩ ሚዲያዎች የሚገልጹልን ብዙ ነገሮች እንዳሉ እናውቃለን። ነገር ግን አንድም ኤርትራዊ በምንም ተአምር ስለ ሀገሩ መጥፎ ነገር ማውራት አይወድም። ነገር ግን ተነስተው እነሱ ደግሞ ስለሌላ ሀገር ክፋት ያወራሉ። በጣም የሚያሳዝነው እዛ ላይ ነው።
ግን እኔ ማውራትና መነጋገር የምፈልገው ከኢትዮጵያውያኖች ጋር አሁን እዚህ ለምንድን ነው እንደዚህ እስከ መጨረሻ የምንሆነው? ያ ፓርቲ ወይም ያ አካል ብለን አምነነው ሊዋጋልን የሚፈልገው ፖለቲካውንም ሆነ የኢትዮጵያን መንግስት ሊገለብጥልን የሚፈልገው ፓርቲ ሲመጣ ከሌላ ጠላት ጋር ከመጣ እሱን በሰላም እንደሚለቀው በምን እናውቃለን? ምንድነው ማረጋገጫችን? እሱንስ አንድ ላይ አብሮ ጠቅልሎ ቢገልስ። አሁን ከዚህ በፊት ህወሓት ታስታውሱ እንደሆነ ብዙ ጊዜ ይነገራል። ሲቀናጁ ከሻቢያ ከኢሃፓ ከምን ተቀናጅተው ነው መተው ደርግን የገረሰሱት። ከገረሰሱ በኋላ ግን ሰብስበው እነዛን በሙሉ ነው ያጠፋው ህወሓት። ይሄ የታወቀ ነው። ከዛም በኋላ ደግሞ እንደገና ከሻቢያም ጋር እንግዲህ በዚህ መንገድ ተለያይቶ ባድመ የሚባለው ጦርነት እንደነበር ታውቃላችሁ። ምክንያቱም ምንጊዜም ትረስት የለም። ስለዚህ የራሱን ጥቅም ካገኘ በኋላ አንድ አካል መልሶ ያጠቃል። ስለዚህ አሁን ለምሳሌ አማራውም ሆነ ሌላው ኤርትራን ተደግፎ ቢመጣ ነገ እሱ ራሱ እንደሚጨርስለትና ስልጣኑ እንደሚያስረክበው ምንድነው ጋራንቲው ለዚህ ህዝብ? የለም። እስቲ እናንተ ደግሞ የራሳችሁን ኮሜንት ስጡ ልበል። ወደሚቀጥለው ደግሞ ልሂድ እስቲ። የባህር በር ጥያቄ ማቅረብ ስህተቱ ምንድነው? እናንተ ባድመ ላይ ጦርነት ከፍታችሁ 60-70 ሺህ ህዝብ ሲያልቅ ጦርነቱ ጀስት ነው፣ ፍትሃዊ ነው፣ ጽድቅ ነው። ያለፉት ስርዓቶች ግን ለኢትዮጵያ ሉዓላዊነት፣ አንድነት፣ ለባህር በር ጥያቄ ጦርነት ሲያደርጉ ግን ጠባጫሪነት ነው፣ ወራሪነት ነው። ምን ማለት ነው? ታሪክን ብታውቁ መለስ ብላችሁ ይህን ጥያቄ ማንሳት ስህተት የሚሆንበት ምንም ምክንያት የለም። ታሪክን ካወቃችሁ በ1890 አካባቢ ኤርትሪያ በኢጣሊያ ከተያዘች በኋላ በመጥፎ የታሪክ አጋጣሚ ኢትዮጵያ የባህር በሯን አጣች። ያለፉት ትውልዶች ግን ኢትዮጵያ የባህር በሯን አታለችና አንድ ጊዜ እጃችን አጣጥፈን እንቀመጣል አሉ። ለ60 ዓመት ኤርትሪያ ከኢትዮጵያ ከተነጠለች በኋላ ኢትዮጵያ የባህር በር ካጣች በኋላ ከሁለተኛው ዓለም ጦርነት በኋላ ከፍተኛ የሆነ የዲፕሎማሲ ትግል ተደርጎ በጥሩ የታሪክ አጋጣሚ ኢትዮጵያና ኤርትራ አንድ መሆን ችለዋል። ኢትዮጵያ የባህር በር ማግኘት ትችላለች። እንደገና ከ30 ዓመት ጦርነት በኋላ በመጥፎ የታሪክ አጋጣሚ 83 ዓመተ ምህረት እናንተ ስልጣን ስትይዙ ተዛባ ሁኔታ ታሪክ ይቅር ሊለው በማይችል መልኩ ኢትዮጵያ የባህር በር አጣለች። ታዲያ መጪው ትውልድ ለምንድነው ተስፋ የሚቆርጠው? ያለፈው የታሪክ ሂደት እኮ ተስፋ ባለመቁረጥ የነበረውን መመለስ እንደሚቻል እኮ አሳይቷል ታሪክ። ሰላም ቲክቶክ ጓደኞቼ፣ ይህ ከላይ እንደምታዩት አቶ ልደቱ አያሌው የተናገረው ነገር ነው። የሰይጣናዊ ትንቢት ነው። አብይ ባህር በርን ካሳካኒ የፖለቲካ ጫማዬን እሰቅላለሁ ብሏል። ጫማህን አይደለም አቶ ልደቱ ራስን ትሰቅላለህ። ጫማህን አይደለም ራስን ትሰቅላለህ። አይተከው ማለት ነው። ክቡር ጠቅላይ ሚኒስትር አብይ አህመድ የማያሳኩት ከእግዚአብሔር ጋር ሆነው ከአምላካቸው ጋር ሆነው የማያሳኩት ነገር እንደሌለ አሜሪካ ቁጭ ብለ ማክዶናልድ እየበላ ኮካ እየጠጣ ያየው ነገር ነው። የአብይ አህመድን እድሜ የሚያሳጥር እስከሆነ ድረስ ከየትኛውም አካል ጋር ሺህ ጊዜ የኢትዮጵያ ጠላት ኢትዮጵያ ባንዳ ምናምን የሚል ቃላት ሲጠቀም አብይዋል። የዲጂታል ሰራዊቶቹ ሲጠቀሙ ይዋሉ። ግልጽ የሆነው ስትራቴጂክ ኢንተረስታችን ከኤርትራ ጎን መቆም ነው። ልገርናል። የሁለቱ ሀገሮች ግጭት፣ የሁለቱ ሀገሮች ጦርነት የሚባል ነገር ትክክለኛ የሆነ አገላለጽ አይደለም። ኤርትራ ኢትዮጵያን ወራለሁ እያለች እየተናገረች አይደለም። ኤርትራን ወራለሁ እያለ እየተናገረ ያለው አብይ ነው። የአማራ የህልውና ትግል በሚገባ ሲተነተን እኔ ባለፈው ጽሁፌ እንዳቀረብኩት ያለው እንዲህ አይነቱን ኤርትራን የመውረር እርምጃ ወስዳለው ቢል የአማራ ፋኖ ከኤርትራ ህዝብ ጎን ቆመው ይሄን ወረራ መክተው የአብይን እድሜ ማሳጠር አለባቸው ብዬ በግልጽ ነው የጻፉት ያለው። አሁን ከዚህ አባባል መረዳት የቻልኩት ነገር ምን እንደሆነ ታውቃላችሁ? ፋኖ ማለት የነሱ መጫወቻ ነው። ከውጭ ሆነው በሪሞት ኮንትሮል እንደማለት ነው። የሚጫወቱበት ይሆናል አለ ዕቃ ሰጥተውት የሚጫወቱበት መጫወቻቸው እንደሆነ ነው። የኢትዮጵያ መንግስት አብይ አህመድ ሄዶ ኤርትራን የሚወር ከሆነ ፋኖ ከኤርትራ ጋር ተደርቦ ኢትዮጵያ መንግስትን ይወጋል የሚል አይነት አስተሳሰብ ነው ያለውና እኔ በዚህ ደረጃ እንዲህ ያሉ ያረጁ ሰዎች ንግግር ሲያደርጉ መስማት
እንደ ትውልድ ማለት ነው የሆነ ዘመን ላይ ኢትዮጵያ ተሳስታ ነበር ብዬ አስባለሁ። የተሳሳተ ትውልድ አለ ብዬ ነው የማስበውና ይሄ ሰውዬ የሚሰጠው አስተሳሰብ ደግሞ የሚያራምደው ነገር በጣም ብዙ ጊዜ ያስቀኛል። ዩዝለስ የሆነ ነው። በነገራችን ላይ ብዙ ሰዎች ኢትዮጵያ ኤርትራን ብትወር ብለው ያስባሉ። እኛ እንደ ኢትዮጵያ የኢትዮጵያ መንግስትም ኤርትራን የመውረድ ፍላጎት የለኝም ብሏል። በምክንያት ነው። በነገራችን ላይ ማለት ነው ማንኛውም ኢትዮጵያዊ ኤርትራ ኢትዮጵያ እንድትሆን ከሚያስፈልገው በላይ ኤርትራውያን ኢትዮጵያ መሆን ያስፈልጋቸዋል። በነገራችን ላይ ማለት ነው ኤርትራውያን ኢትዮጵያ መሆን ለነሱ አድቫንቴጅስ ነው፣ በጣም ይጠቅማቸዋል። በምን ኤርትራ በነገራችን ላይ ማለት ነው በዚህ ጨቋኝ መንግስት የተነሳ ህገ መንግስት የላቸው፣ ኢቭን መንግስት የላቸው፣ ስርዓት የላቸው፣ ወጣት የላቸው፣ ያረጀ ማህበረሰብ ድሮ ያረጀ ጣሊያንና ኢቭን እኛ የሰራነው ቤት ውስጥ የሚኖሩ ሰዎች ናቸው። ኬጅድ የሆኑ ሰዎች ናቸው። ሁለት አይነት የስራ ዕድል ነው ያለው። አንደኛው የስራ ዕድል ምንድነው? ወታደር ነው። ሁለተኛው የስራ ዕድል ምንድነው ታውቃላችሁ? ከሀገር መሰደድ። ኢትዮጵያን አዲስ አበባ ሞልተው ያሉት ኤርትራውያን ናቸው። ከዚህ ትራውማ ከሆነ ህይወት ነው የሚላቀቁ ኢትዮጵያዊ ቢሆኑ ማለት ለነሱ ነው የሚጠቅማቸው። ኢትዮጵያዊ ቢሆኑ በነገራችን ላይ ለኤርትራዊ ነው የሚጠቅመው። ለኢትዮጵያ ምንም አይጠቅምም፣ ሸክም ነው። ቢሆን ወንድም እህቶቻችን ነው እንቀበላለን፣ አብረን እናድጋለን። ገና እያደገ ያለ እየተለወጠ ያለ ሀገር ነው። ኤርትራውያን ቢመጡ ለኛ ብዙም ጥቅም አይደል የለውም፣ ለነሱ ግን ይጠቅማቸዋል። እዛው ሩቆ ነው ችግራችን ሆኖ ከሚቀጥሉ አንድ ሆነ ሀገሪቷን ብናሳድግ፣ ኢትዮጵያን ብናሳድግ፣ የተሻለ ኢኮኖሚ መገንባት ብንችል ጥሩ ነው። እኛ ከኤርትራ የምንፈልገው አንድና አንድ ጉዳይ ነው። አንፌር የሆነ ክፍፍል ላይ ያደረገው አክሰስ ቱ ዘ ሲ ያስፈልገናል። አሰብ የኢትዮጵያ መሆን ሲገባው አንፌርሊ ያኔ በነበሩ ሰዎች ማሰብ በማይችሉ ሰዎች አንፌርሊ ተወስዶብናል ብለን እናስባለን። ፌር ጥያቄ ነው። ለዛ የሆነ ማካካሻ ይሄን ነገር እናድርግላቸው፣ እንዲህ አይነት ይሁን፣ ጥሩ ጎረቤቶች እንሆንና እንቀጥል የሚል ፍላጎት አለ ከኛ ጋር ግልጽ የሆነ ማለት ነው እንጂ የኢትዮጵያ መንግስት አንዲት ደም አፍሶ ኤርትራ መመለስ አይፈልግም። አዎ እንደሰማችሁት ነው እንግዲህ በመግቢያው ላይ የልደቱን ከዚህ በፊት በኢህአዴግ ጊዜ እንግዲህ እንደታገሎ እንደነበር፣ ስለዚህ ስለ ቀይ ባህርና ስለ አሰብ ጉዳይ በደንብ አድርጎ እንግዲህ ሲታገል የነበረና ምን ያህል እንደተናገረ ሰምታችሁታል። ነገር ግን አሁን ደግሞ እንግዲህ በሱ ጊዜ እንደዛ በትግሉ ስላልሆነለት አሁን ደግሞ በዚህኛው መንግስት ላይ ተነስቶ ይህንን ነገር ሲቃወም ደግሞ እየሰማን ነው ማለት ነው። ጭራሽ የፖለቲካ ጫማዬን አወልቃለሁ እስከ ማለት ድረስ ነው የተናገረው ማለት ነው። ስህተቱ ምን እንደሆነ ቀድሞ ጥሩ ነገር ሆኖ ታይቶት አሁን ደግሞ ስህተቱ ምን እንደሆነ እንግዲህ እግዚአብሔር ይወቅ። በጣም በሚገርም ሁኔታ መጠየቅን እንደ ክፉ ነገር ነው እንግዲህ ታይቶ ይሄ መንግስት እየተወነጀለ ያለው። በመጀመሪያ ደረጃ እስካሁን በጥያቄና በንግግሮች ለመፍታት ነው እየተፈለገ ያለው እንጂ ጦርነት የተባለበት ቦታ እንደሌለ ሁላችንም እናውቃለን። ነገር ግን በዚህ ሰዓት ላይ ደግሞ ሌሎች ፓርቲዎች እንዲሁም ይህንን ነገር እንዲሟሟቅና እንዲጋጋል ጦርነቱ እንዲጋጋል፣ ምክንያቱም አሁን ማንም ወጣትም ሆነ ማንኛውም ህብረተሰብ ይህን ጦርነት አይፈልገውም፣ በየትኛውም አካባቢ በየትኛውም ክልል ያለውን ጦርነት ማለት ነው። እና ይህንን ነገር እንደገና ማጋጋል በእንደዚህ አይነት የፖለቲካ ንግግር ትክክል ነው ወይ የሚለው በጣም አጠያያቂ ነገር ነውና እስቲ ደግሞ ስለዚህ ምን ትላላችሁ? እናንተ ደግሞ የራሳችሁን ኮሜንት ስጡበት እላለሁ። ወደሚቀጥለው እንደ ህዝብ በጎራ ተሰልፎ ከመበዳደር መንግስት ይበድልህ ነው የሚሻለው፣ በደንብ ሂሳብ ለሚያደርግ ሰው ማለት። ለዚህ ምሳሌ ደግሞ የጎረቤታችን ሱዳን የድሮ ፕሬዝዳንት ሐሰን በሺር አይሻልም ነበር? አስቡት እስቲ። እንደ ህዝብ መበዳደል መተላለቅ አልመጣም ወይ? በሲስተም በዘዴ ካልሆነ በስተቀር በሆሆታ ለዳቦ ተብሎ ጥይት መብላት ስለሚመጣ ይሄ መታሰብ መቻል። የሱዳኑ ምሳሌ ለኛው አይሰራም፣ በሺህ እጥፍ ነው የሚሆነው የኛው እልቂት። ምክንያቱም ድሮ በድኖላል እንዲያርጎናል የሚል የመበዳደል የቂም መወጣጫ ሜዳ እየፈለገ ያለው ህዝብ ብዙ ነው። በዚህ አጋጣሚ ሀገርን መንግስት አልባ አድርጎ ለመተላለቅ የቾከላችሁ በሙሉ ሰከንድ በሉስ። ይሄ መንግስት እኮ በሜዳ እንደ እባብ የቆመ ብቻውን የቆመ መንግስት አታርጉት። በጎኑ በዙሪያው 60-70 ሚሊዮን የሚሆን ህዝብ አሰልፈዋል፣ ወታደሩ እንዳለ ሆኖ ማለት ነው። ይሄንን መንግስት ዝም ብሎ ጭድ ውስጥ የጠፋ መርፊን እንዲፈልጎ እንደማውጣት አይምሰላችሁ። በጣም ትልቅ አደጋ ነው የሚገጥመን ወላሂ እንደ ኢትዮጵያ። ስለዚህ የሀገራችንን ጥቅም ከመንግስታችን ጎን ቆሞ ማስከበር
መንግስትን ለመቀየር ደግሞ ህጋዊ ስርዓት ባለው መልኩ ራሱን የቻለ ፓርቲ ቡድኑም አቋቁሞ ቀስ አድርጎ መንግስትን አውርዶ መንግስት መመስረት ይቻላል እንጂ አካኪ ዘራፍ እንደ ሰርገኛ ፈረዜን ጭኜ ልጋልብ ስትል መሰናክሉ ብዙ ነው። እልቂት ይመጣል። ሰው ደግሞ ለመተላለቅ እንዴት ይቸኩላል? ይሄ ቲክቶክ የዶሮ መር ፖለቲከኞችና ይዮዳብና ይሄ ማን ነው የሚባል ጆከር የሚባል ዶሮዎች እነሱ ስንዴ ለበተንላቸው በሙሉ ለመልቀም ሲሯሯጡ ለህዝባቸው ቅንጣት ታክል አስበው አያውቁ። ስለዚህ ወደድንም ጠላን የውጭ ጠላቶችን በጋራ ቆመን ልንፋለም አንድነታችንን ሰላማችንን ልናረጋግጥ ይገባል። ይሄ ካልሆነ እኮ ግዙፍ አለች የተባለችው ቅንጦ ሀገር ሊቢያ ፈርሳ እርስ በርስ እየተላለቁ ነው። ሱዳን እየተላለቀ ነው። ሶማሊያ፣ ሶሪያ፣ ሌላም ሀገር መጥቀስ ይቻላል ለሚያክሰው ማለት ነው ጭንቅላት ላይ። በዚህ አጋጣሚ ኢትዮጵያ ምን አይነት ህዝብ እንዳላት እያየን ነው። እኛ ከጠላቶች ጋር ላይቭ ገብተው ሀገራቸውን የሚሰድቡ ጭንቅላት አልባ በእግራቸው ሄዳሉ። ጭንቅላት ያላቸው አይን ያላቸው ጆሮ ያላቸው የሚሰሙ ሙያዊ ይመስላል ደንቁሮች ናቸው እነዚህ። ስለዚህ ባጭር ቋንቋ ሀገራችን መንግስት አልባ አድርጎ በህዝባችን ላይ ቁማር ከሚጫወቱ አካላት ጋር አንድ ሆነን መፋለም ያስፈልጋል። ሚዲያው እንደ ጦር ተጠቅመውታል። ይህ አንዳንድ ፖለቲከኞች የፈጠሩትን ብሔርተኝነት እናቁም። ኢትዮጵያዊነት ትልቅ መንፈስ ነው፣ ትልቅ ታሪክ ነው። ኢትዮጵያዊነት ኦሮሞ ጨፍጫፊ ነው ምናምን ያልከ ኦሮሞ የሚባል መንግስት ኢትዮጵያ ውስጥ የለም። ብልጽግና የሚባል መንግስት አለ። የትግራይን ህዝብ የጨፈጨፈ የአማራን ህዝብ የጨፈጨፈ ፓርቲ ነው። በተወሰኑ ግለሰቦች የሚመራ ነው እንጂ በኦሮሞ ህዝብ የሚመራ አይደለም። እናስተውል። አገራዊ ክብር ይቀድማል። ውስጣዊ ችግራችን የሚስተካከል ነው። ዝም ብላችሁ እንዳመጣላችሁ አትለፍልፉ። አንዳንዴ ያሳፍራል እኮ እንዴ! ተው እንጂ። ኢትዮጵያዊነት እኮ ትልቅ ነገር እኮ ነው። ኢትዮጵያዊነት እኮ ማርያም ጽዮን እኮ ነች። ነጃሺ፣ ላሊበላ፣ አክሱም እኮ ነው። ኢትዮጵያዊነት እኮ ሸውመር ዩሱፍ እኮ ነው። ዋሻው ምንድነው የሚባለው? ዮናስ ከተሳሳትኩ አይደለም። ትልቅ ታሪክ ያለን ህዝቦች እኮ ነው። ኦሮሞ የሌለበት ኢትዮጵያ አይደለም። አማራ የሌለበት ኢትዮጵያ አይደለም። ትግራዋይ የሌለበት ኢትዮጵያ አይደለም። አንዳንድ ባለስልጣናቶች ስልጣናቸውን ለማራዘም ህይወታቸውን ለማዳን የተጠቀሙት ሴራ ነው። እንደ ኢትዮጵያ እናስብ። እንደ ኢትዮጵያ ወደ ጥቅማችን እንጓዝ። ኢትዮጵያ ታላቅ ሀገር ነች። ዓለም አትኩሮ የሚያት ታላቅ ሀገር፣ ታሪኳ፣ ሀብቷ፣ ህዝቧ ያልተነካ ድንግል መሬት ኢትዮጵያ እኮ ነው። እዚች ዓለም ውስጥ እኮ ፈልጋ አታገኝም። አማኝ ህዝብ እኮ ኢትዮጵያ እኮ ነው። አላህን እግዚአብሔርን ፈሪ እኮ የምታገኘው ኢትዮጵያ ውስጥ እኮ ነው። ምንድነው ሰይጣናዊ መንፈስ የምታሳድሩብን? ደቺ መገን ሰሚ መገን ያህለው ያፊዝ ያሰላም ይባላል። ኤጋ አህለን ወሳህለን ቀለም ብቻ ሆነ ሰው ሁሉ ዘንድሮ ሽማግሌ ጠፋ ሽበት እንደ ድሮ ሲሉ ሰምቼ ነው የመጣሁት። ያው እድሜያችንም እየገፋ አይደለ? ወጣቶች አሚን ትላላችሁ፣ እኛ ደግሞ እንመነቃለን። ሃዬ አዋ ጠጋ በል የኔ ጌታ። ይኸውልህ ከፍቅር ገበታ አትጥፉ፣ ወዳጅ ላይ በርትታችሁ ግፉ፣ ሳይቀድሟችሁ ታጠፉ፣ ኑሮአችሁን በእጃችሁ ግፉ። አትጡ የኢማን ፈረስ አላህ ጋር ጋልቦ የሚያደርስ። ይኸው ስማ፣ ከህይወት ከልጅ ከሚስት ከእናት ከአባት ከወንድም ከእህት ከተሰጠን ሁሉ ሀብት ፈሪሃይን ሮናቦ ጌታን እንውደድ የምርካ አንጀታዬ። አይዋ ይኸውልህ የምታወርሱት ፍቅር ይስጣችሁ፣ ታሪክ በግርምት ያንሳችሁ፣ የእድሜ የጤና የሀብት ባለጠጋ ያደርጋችሁ፣ ስጦታውን ያጓድልባችሁ። ይኸው ደግሞ ስማ፣ ቢወርቅ ቢነሳ ስንት ሹማምንት መሀል አይግባ አቤት አትበሉት። ለመምሰል አትጨነቁ፣ የጥበብ መቀነት ታጠቁ፣ በእድሜያችሁ ቆዳ በማዕረግ ኑሩ፣ አላህን ፍሩ፣ ሐራም አትስሩ። ይኸው እምነታችሁን እንዳትሸጡ፣ ሐቅን በውሸት እንዳትለውጡ፣ ለሁሉም ነገር ኢንሻአላህ በሉ፣ ታገሱ፣ በትዕግስት ያልፋል፣ ገላ መልክ አብሮ ይረግፋል። እናቴዋ ስሚ፣ በጸሎት በዱዓ እኑን በምስጋና አንድነትን ይስጠናቡ፣ አንድ አምላክ ነውና። ሃየው ደግሞ ስማ፣ አገራችንን አማንቀውን ጥጋቢ ያድርግልን፣ በዝናበ ምሕረቱ በለበረከቱ ይታረቀን፣ በልተን የምንጠግብበት ሰርተን የምንገባበት ሰተን የምንጸድቅበት ዘመን ይስጥልን። ደግሞ ከዘመድ ምቀኛ ከአያ ቀበኛ ካላት ተንፈራጣች ከበቅሎ ተራጋጭ ይጠብቃችሁ ይጠብቀን። ይኸው ለታመመ ምሕረቱን ላጣ ማግኘቱን ለጠገበ ትዕግስቱን ለገበሬ ምርቱን ለነጋዴ ወረቱን ለተሳፋሪ ትኬቱን ለተማሪ ውጤቱን ይስጥልን። እነሆ ለሊቅ
የእናንተንም ምርቃት ደግሞ ኮመንት ላይ አድርጉልና ኢጆሌን ቢየኮ ያገሬ ልጆች እጅግ በጣም አድርጌ ወዳችኋለሁ። በያላችሁበት ፍቅርና ሰላም። ኢትዮጵያዊው ማህተብ ነበርኩኝ። ፒስ አውት። እናመሰግናለን። በእውነት በጣም ጥሩ የሆነ ምርቃት። ጎበዝ ልጆች አሉ እንደዚህ እንግዲህ እና ውድ የኢትዮጵያ ቤተሰቦቼ በእውነት ኢትዮጵያዊነታችንን አንጣ። እኔ አሁን ይሄን ፕሮግራም ያዘጋጀሁት በትልቁ ምንድነው በተቀላላ በመናደርገው ነገሮች በዘር ከመከፋፈል እና ዘርን ወደ አገር ለመለወጥ ከመመኘት በእውነት ኢትዮጵያዊነታችንን ይዘን ብንቆይ ለሌሎች ብናስብ ተሳስበን ብንኖር ጥሩ ነው ብዬ ነው እንግዲህ የማስበው። ይሄንን ፕሮግራም ሳዘጋጅላችሁ የማንንም ሳይድ ይዤ ሳይሆን አንድ ኢትዮጵያዊነትን ይዤ ነው እንግዲህ ይሄንን ማቅረብ ወደው በዚህ ማቀንቀን ያለብን ይመስለኛል። እንግዲህ ይሄ የራሴ አስተሳሰብ የራሴ ስሜት ለህዝቡም ሆነ ለማንኛውም አካባቢያችን ላለ ህብረተሰብ በሙሉ ያለኝን ስሜት መግለጫዬ በመሆኑ ነው እንግዲህ እንደዚህ አይነት ነገሮችን ማድረገው። በነገራችን ላይ ያው ሰሞኑን እንግዲህ ጦርነት በጣም ከፍቷል ሱዳን ላይ ታውቃላችሁ። እና የዚህ ጦርነት ደግሞ ዋና እንግዲህ አጋጋዮች ያው ግብጽና ኤርትራ እንደሆነ ማንም ሰው የሚያውቀው ነገር ነው። እርስ በርስ እንዲጋደሉ እንዲባሉ እና ያው በዚህ በቪዲዮ የማይታዩ ብዙ አሳዛኝ ነገሮች አሉ። ከዛው መሃል አንዱ የሰው ልጅ ልክ እንደ ከብት ታርዶ ደሙ በሳህን ተደርጎ ሲጠጣ ይታያል። በጣም በሚዘገንን ሁኔታ ምን አይነት እምነት እንዳላቸው ምን አይነት ስሜት እንዳላቸው ባይገባኝም ግን ለሰው ልጅ ለማሳየት የሚከብዱ በጣም ብዙ ቪዲዮዎች እየወጡ ነው። ዩቲዩብ ደግነቱ እንደነዚህ አይነት ነገሮች እንዳናሳይም ሆነ እንዳይታይ የራሱ የሆነ የኮፒራይት ፖሊሲ ስላለው መታየት አይችልም። ነገር ግን በተለያዩ አፕሊኬሽኖች እነዚህ ነገሮች ሪል የሆኑ ነገሮች እየወጡ ነውና አገራችንን ከእንደዚህ አይነት ክፉ ነገር ይጠብቅልን። የራሳችን እርስ በርስ መጣላቱን ቀስ ብለን ወደ ኋላ የምናደርገው ሆኖ አሁን ግን በአገራችን ውጭ የመጣው ጦር ወይም ኃይል እንዲህ በቀላሉ ኢትዮጵያን የሚለቅ አይደለምና ለዛ የሁላችንም ጾም ጸሎት ያስፈልጋል። በእውነት በተለያየ ሃይማኖት ያለን ህብረተሰብ አሁን መጸለይ ነው ያለብን። እኔ ብዙ ጊዜ ይሄን ነገር እናገራለሁ። የኛ ጩኸት የኛ ምንም ነገር የኛ ድንፋታ ከእግዚአብሔር ከሚፈልገው ነገር ውጪ ሊሆን እንደማይችል ሁላችንም እናውቃለንና ነገሮችን በሙሉ በትዕግስት እንመልከት። ለእግዚአብሔር ሁሉ ነገር እንስጥ። አገራችንን እንውደድ እያልኩኝ ሰናበታችኋለሁ። አስተያየታችሁን ስጡ። ከወደዳችኋት የተለመደችውን ላይክ አድርጉ። ቤቴን በሰብስክራይብ አጥቅልቁልኝ። በላይክ ደግሞ ግዴታ ነው፣ ተቃራኒ ቡድኖች ስላሉበት ማለት ነው። ስለዚህ መልካም ጊዜ ይሁንላችሁ እያልኩኝ አንድ ነገር ጠብል አድርግላችሁ እንግዲህ በዚህው በወደብ የተነሳች ምን ያህል እጦት ውስጥ እንዳለን የሚገልጽ ነገር እሱን አሰማችኋለሁ። ደህና ሁኑልኝ። በተረፈ ለደርግ ምስክሩ ራሱ ኢህአዴግ ነው። ለ17 ዓመታት ያክል እነዚህ ሰዎች ሀገር መርተዋል፣ ግን ደምቡሎ ሳንቲም እንኳን ወደ ኪሳቸው አላስገቡም፣ ሀገር አልዘረፉም ብሎ መሰከረላቸው። ከ1983 ዓ.ም እስከ 2003 ዓ.ም ድረስ ለ20 ዓመታት ያክል የደርግ ባለስልጣናት ታስረው ነበር። በ2003 ዓ.ም ሲፈቱ የወቅቱ የፌደራል ጠቅላይ አቃቢ የነበሩት አቶ ግርማ ወቀጅራ ናቸው እንዲህ ያሉት። እነዚህ ሰዎች ለ17 ዓመታት ያክል ሀገር መርተዋል፣ ግን ከ26ቱ ሚኒስትሮች ውስጥ 4ቱ ብቻ ናቸው የመኖሪያ ቤት ያላቸው። እነዚህ ሰዎች ሀገር አልዘረፉም ብለው መሰከሩ። አይገርም? የኢህአዴግ ምስክሩስ ማን ይሆን? ዛሬስ አንድ የወረዳ ካቢኔ ስንት ቤት ይሆን ያለው? ካለፉት መንግስታት መልካም ነገሩን ብንማር ምን ይመስላችኋል? شربتني على أوروبا